Hello, this is me, and this is not me. Hello, this is me, and this is not me. እንደምንድን አላችሁ? ዛሬም ሳምንታችንን ጠብቀን በጊዜው ከች ብለናል። እንደተለመደው ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። ዛሬ ምንም ወራ እናበዛባችሁ፣ ቀጥታ ወደ ቪዲዮ። ምን ይሰራል? ውሃ ውስጥ ገባ። በሱ ቤት እኮ ፕራንክ መስራት ነው። ግን ይዞት ገብቶ ውሃ ውስጥ የለም ተሰረቀ ነው። አይሰራም እኮ ከዚህ በኋላ እኮ ጥቅም የለውም። ሲስተርን ካላገባሽ ከላ መስይ ሲከፍ ትሰራለች። እሺ እናንተ አቤት አጫውቷል። አረ ችግር የለውም ያጫውቱኛል። እሺ 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 ልጄ አቤት ስንት አመት ሞላሽ አሁን? 25 ትልቅ ሰው ሆነሻል እኮ። አዎ እና ታዲያ እንዴት ነው ጓደኛ ምናምን አልያዝሽም? እማማ ዛሬም አልያዝኩም። እንዴ ምን ነው አልሽ? ለምንድን ነው ማትተውኝ? በቃ በራሴ ጊዜ አገባለሁ። ተይ ምን ሆነሻል? ሴት መሆንሽን ማትዘንጊ። እሺ ያልኩኝ እኮ ይሄን ቃል ራሱ በምንድን ነው ልጅ እያለ ከወንድ ጋር ስትታይ አግሬሽን ከዛን ደግሞ ማሰሩሽ ራሱ አይደለም። ከዛም በኋላ ደግሞ 20 ምናምን ስትገባ ደግሞ ጓደኛ ይዘሻል ግዴታ እና ታዲያ ከዛን ደግሞ 30 ስትገባ ሶፋት ይጠብቁሻል። መሀል ላይ ሆነ ወገባ ገደል እስከ 30 ማለት እዚህ ሀገር አታገቢም ትባላለህ። የሚያገኙት ነገር አለ እንዴ? ስለማስብልሽ እኮ ነው። አረ ድቄ ማለት ምን አልሽኝ? አይ ምንም እና እንዳልኩሽ ነው። እስኪ ውለጅና እናትሽንም የልጅ ልጅ አሳያት። የሚያገባሽም ማተሽ ከሆነ እኔ ልፈልግልሽ። ማለት እንዴት የሚያገባት ታውቃለች ብሎ ያስባሉ? ያው ይሄ ፊትሽ ነዋ። እንደው አሁን ሾፌር ነው ግን ትንሽ ያረቄ ሱስ አለችበት። ማን ነው? እነ ትርንጎ አረቄ ቤት የሚመጣ ነው። ልጅቷ ያለቀሰች ነው። ይስከ ምንድነው ትሽሻለች? ግርጣት አንቺ የሚመጥንሽ ሰው ሁሉንም ቢሆን አብራችሁ ታመጡታላችሁ። ወይ የኔ አፈር ልብላ እስኪ አንጣው። እሺ 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 ወንድ ነች ሴት ነች? የኔ ልጅ እድሜሽ እኮ ገፋ። ለምንድን ነው የማታገቢው? እንዴ እቺ ዲጋት ችግር የለውም። በቃ ተጨነቁ። ከሴትዮዋ ብለን እናልፈዋለን እንጂ ከአንቺ አይደለም። ምንም ሲጀመር ስልኬን ከሌላ ሰው መቀባበል አያስፈልግም ነበር። ራሴን አጠይቀኝ። ከፈለክ ያለህበት ድረስ እመጣልሃለሁ። አይሁንም። ቆይ የማን ልጅ እንደሆንኩ ታውቃለህ ወይ? የማን ልጅ እንደሆንኩ ታውቃለህ? እኔ ማለት ይኸውልህ የጋሽ ኮረኔ አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው። አላውቅም፣ እንደውም ይቅርታ ያለ ዛሬ እንደው አይቼ አላውቅም። ነው እሺ ሽምጥጥ አንተ ተመጣጣኝ እንደዚህ ነው ሽምጥጥ። አምጡ ማን ነው? ቆይ ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው እናትህ አባዬ። ቆይ ተባለ እኔ በሰላም ነው የምልበት። ግድ የለም ስማይት ክፈል። የለም አንቺ ነሽ እንዴ? በይ ግቢ። እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም አልቆልሽ ነበር ማያይሽ እና መሳሪያዎችን ላዘገጃጅ ብዬ ገብቼ እኮ ነው። እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩን የማላውቀው መጣ። የለም ቁጭ በል አስቻ። አንተ ደግሞ እንደው ምን አይነት ሳል ነው የምመጣው? ማይሆን ሳል ነው የምመጣው። ምን ነው ልበሉ ነበር? ና ውጣ። ግድ የለም ማስቼ ባለስ ምን አገባኝ ነው አስቼ እኔ ነው ለዘሙ ያ አይመችኝም ሰውነቴ ምናምን። ምን ነው አስቼ እሱን በወንክ ነው ለትንሽ የራውጣው እየተዋወቅን ነው እንከዳዳለን። እናት በሰፌ አይኔን ያሉኝ ወንድም በጥይት ተኩሶ ሳተኝ አያት በምርኩዝ አንድ የጀለጡኝ አህያ እኮ አይደለው የሚቀጠቅጡኝ ምን ነው አለ
እንዴት ቢበራት ነው ማረግ ዘመዶቹን እኔ እንደሆንኩ ድመት ነኝ ፍቅር ነው የምወደው Madeira, Manchester, Madrid, Turin. ወሩ እንደባለፈው To Manchester again. Breathed in red. Restored to this great. አሁን ደግሞ ዓላማ ምንድነው? ወዲህ ነው የሚቀጥለው ከዚህ በኋላ ያኔ እንደምን ልታሳየን ነው የምትቀጥለው እንዴ? ሁሉንም እኮ ጨረስካቸው። በተለይ ከሰራተኛ ጋር ይገባልት በሲስተም ልትገኝ ካሽ ባቲቱ እያቆጠርክ ብር ካላሸተትክ ብር አይደለም እየታሰርክ እኮ ነው ማለት እየታሰርክ ነው እስከሚገባ እና ታዲያ ምን አገባህ? ወንድም ያለኝ አልመሰላቸውማ። መጀመሪያ እኮ ትልቁን ድንጋይ አንስቼ ልፈጠፍጣቸው ነበር። ከዛ በኋላ ወንድሜ የኔ ጀግና መጣልኝ። የኔ ጀግና እኔንሽ ጠፈጠፉ። በጀማ መተው ነው እንጂ እኮ አንድ ባንድ ቢሆኑ ኖሮ አያቅቱንም ነበር አይደል? ይመስልኛል። በቃ ወንድሜ ዳንና አንድ በአንድ ሄደን እንጠፈጥፋቸዋለን። ይቅርታ ግን እቴ መዳኑን አልፈለኩትም። ለምን ቢተፈጥፉኝስ? ምን እኔ ነው ወንድሜ ቁራንዲ ማሮጌ ብረታ ብረት ቃጠር ያለው ነበር የሚለው። ዛሬ ግን በስሬ ወንጀለኛ ልጅ በመሆኑ በጣም ደስ ብሎኛል አለቃዬው። አዎ እናንተ ቁራሌዎች ከተባበራችሁ ወንጀለኞችን እናጠፋለን። አሁን ከቦታው ደረስክ? አዎ ደርሻለሁ። ያለቀኝ ነው አውቀዋለሁ። ሁሌ ቲቪ ሽንጥቃ ማስተጣባይ ማይሽጥልኝ ነገር የለም። ይሄማ ጥሩ ሰው ነው አለቃዬው። አንተ ራሱ ነው በደንብ ይው። ኧረ አይደለም አለቃዬው። ደሙ ኋላ አብጧል። ዘነዘነ ይዞ ነው መሰለኝ። እኔን እኮ ነው የሚጠብቀው። እኔ ካርታታ አናቱ ነው አፈር ስለበዘነዘነው ይልቁ ነው ሄደ ያዘው። ኧረ አለቃ ሁለቱም ሌባኔ ተራቁራሌው ነኝ። ቁራሌው ኮንኩ በቃ ታግዘኛለህ። ከዚህ የሚወጡ ቃሎች አሉ በመደበሪያ ጋር ትወስድልኛል አንተ። ኧረ እባክህ ብረታ ብረታው ምን ስም ብር ያወጣሉ? ወደ 2 ሚሊዮን ምናምን የሚገመቱ 2 አዎ ቆይ አንዴ ሄሎ አለቃ ያስከው በቃ ሌባው ገሎኛል። ሬሴን ዋው ደሊስ ማክስ ተኝ እንጂ ፊቴ ይታያል እኮ ለዚህ ፊት እና ከመሰርቆ ብረት ላይ ሻሰር ሰራለታለህ። ምንድነው ወይ መኪና ዝም ብለህ ነው እንዴ? መኪና እኮ ነበረኝ ሞተሩም የለም። አራቱ ይማረ ያስነት ካሊ ሁለት ነው ምጥርጓ ብቻ ነበር እና የለኝም አትልም እንዴ? ሰርግ ጊዜ ማለት ድሮ በዘሪ ጽምበክዳደ ሪሳና ሰው ከጀመር ማሪው ልኩ ወይ ታሪክ አሚ ነው። ሰርግ በጣም አድካሚ ነገር ነው። የኛ ግን እኮ ቀለል ያለ ነበር። ቤብ ዝም ብለሽ እኮ ነው ሩም ምናምን በእነዚ ይሻል ነበር እንዴ? ለምን የኔ ቤት እያለ አንቺ ጸባይን ሁሉ ነገር አሟልቶ የሰጠሽ ነሽ አይደል? ታድይ ኮረመማ በጣም አመሰግናለሁ። ማናዳማ በቃ ስልከን አናገር። እነዚህ ነገሮች ከብደውኛል። ፒጃማ ልቀይርሽ ልተጣጣፍ። ሄሎ ማን በጣም ቆንጆ ሰርግ ነበር። ዋው ሺ ሶ ኪዩት። ሁሉንም ነገር አሟልቶ የሰጣት ናት። እኔ እኮ አይ ቶልድ ዩ አንዳንዴ እንደዚህ አይነት ሶሻል ሚዲያዎችን ተጠቀም፣ ቆንጆ ቆንጆ ሴቶችም ይገኛሉ ብዬ ነበር። ያ ልብሷ ልትቀይር ገብታ ነው። ቪዲዮ ኮል እንደውልልሃለን። ሃን what is this? Somebody's here. Call 911. Jesus. Jesus. ማነሽ አንቺ? እንደ ምን ሆነህ ነው? የምን ሰው ነው? ማን አለ? የሀኒ ዘመድ ነሽ? እኔ እኮ ሀኒ ነኝ። አሁን የተጋባ ነው? ኖ ኖ ኖ ኖ ኖ ኖ ኖ ኖ
ምን ሆነህ ነው? እኔ ነኝ ያልኩበት። እሺ ዙሪ እሺ ዩቲ አማየለ አውቄው እኮ ነው። አንተስ ቦርጫ መሆንህን እንደብቀኝ ነበር እንዴ? አንድ እኩል ማለት ነው። አንድ እኩል ነቅቼብሻለሁ። ያው ከዚህ በኋላ መደባበቅ የለም አይደል? እንዳትጠጊ። እኔ በሰርግ ቀን ጭጣ ነው ብነትሽ ነው እንደዚህ የምትቸኩኝ? ማንም ይረዳ ነው ስለማይረዱ ፊሊንግ ማንም አያውቀው። ምንም እኮ አይደለም። ያው እነሱም ቦርጫ የለኝም ብሎ ተወጥሮ ነበር። ኧረ ወንዴ ቦርጫና አንድ ነይ ውሃውን ደፍተሽ ሂጂ። እየወጣሁ ነው። ምንድን ነው እየጠበኩሽ አይደለን? መጣሁ። ደግሞ የሚነደፍ አበባ መጥቷል። ትቻለሁ በቃ ነይ አንቺ ለሌብነትሽ ነው እንደዚህ የምትቸኩይ። ነይ ውሃውን ደፍተሽ ሂጂ። ኧረ ማዘሯ ደግሞ አለማን የማትማር ልጅ እንዲሁ እንዳናደደችኝ አለች። ኧረ ያምሻል እንዴ አንቺ? ይቅርታ አባት። እንዴት እንደዚህ ታደርጊያለሽ? አበላሽሽኝ እኮ። ተይው በቃ እንጂ። አቦ በእናትሽ ማየት ነበረብሽ። ይሄን በቃ ምንድን ነው ያደረኩት? ምን ትስቂያለሽ? ተበላ ሰርቀሽው እንዳይሆን። ወይኔ አንቺ ነይ አምጪው። ቲያቦ አቦ ስታናድባካችሁ። ሰላም ነው እንደም ነበር ማለት እድል አግኝተሃል ሰርቀው ሊመልሱ እንዳንቺ የዋብ የሆኑ ምን አለ? አይ መቼሽ ነው የምትቀልዱት? እሱን ንገሩና እንሳቅ። ሰላም እዚህ ሰፈር ሰቆቆ የሚባል ልጅ ታውቃለህ? ዱርዬ አላውቅም። ባለፈው ጋሽ ስብሐትን 6 ቦታ ወቅቶ የገደላቸው ሰውዬ የሚፈራው። ኧረ በእናትህ ጠፋኝ እኮ እዚህ ሰፈር ነው ብሎ ይመጥቼ ልሸልሙ በቃ በጣም ወንድ ነው በቃ። እኔ ደግሞ ከጋሽ ስብሐት ጋር ጠላት ነበርኩ። ምን ልሸልሙ እንዴ? የሚሸልም ትልቅ ሽልማት አለኝ። እኔ እኮ ነኝ ጋሽ እኔ እኮ ነኝ የደበደብኩት። አንዱ ደግሞ ገድዬዋለሁ። አንዱን ገምሾ ሆስፒታል ነው ተኝቷል። እኔ እኮ ነኝ። እንኳንም አገኘኸው እያየህ ምንድን ነው ኮንስታብል አስማረ ነው ደግሞ ይጣበስ በማገባይ ትገቢ እንድልውልኝ በማገባቸው አትግቡ። በእውነቱ ይቅርባችሁ። ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር ምንድን ነው? ድሀ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር መከራ ነው። መከራ እውነት ነው። ኧረ አላገባም ምንም ስለሌለኝ። እሺ ቤትና መኪና ተሰጥቶ እሺ 3 ሚሊዮን ብር ተሰጠ። ኧረ እያጓጓኝ ነው። አገባለህ? አላገባም ለምን? ስላልተሰጠኝ። እናንተ ሀብታሞች ስስት ናችሁ። ምን ስስት ብቻ ሌላም ናቸው እንጂ ደግሞ እንቅልፍ የሚባል ነገር የላቸውም። ተመልከተኛ ዳዎችን ተመስገን ተኝተን ነው የምናድረው። ስማ እኛ ዳዎች ለእምነታችን ታማኝ ነን። እንደናንተ ሌባ አይደለም። አራቶቶ ሲጀመር ሀብታምና ድሀ እኩል ነው። ተመልከት፣ ሀብታም እዚህ ነው የሚኖረው፣ መጨረሻው ግን መቃብር ነው። ድሀ ደግሞ እዚህ ነው የሚኖረው፣ መጨረሻው ግን መቃብር ነው። የድሀው የትኛው ነው መቃብር? ስማኛ እናንተ ስርዝር ስንል ተርበን ይመስላችኋል? ተርበን እኮ ነው የሚመስላችሁ። ተርበን እኮ አይደለም እንዴ? እንደዛ ጋር ምግብ ይታል። ለማንኛውም የዛሬው ቪዲዮአችን ይሄንን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ምን የምትዩ ነገር አለ? ሼር እንደተለመደው ያው ሼር ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ኔክስት ደግሞ በባል ስራ እንጣለን። አዎ በደንብ እስከዛው ታዲያ በደንብ እናንተን በደንብ ደግፉን እንላለን። በገንዘብ ቢሆን ደግሞ ለማንኛውም ይመቻችሁ። መልካም ዕለተ ሰንበት። ባይ ባይ።